የቁርጥ ማታኪ ብትሆንም አንተ ሰው የታመመ ልቤን ልብ ቢፈውሰው የታመመ ልቤን ልብ ቢፈውሰው የቤታችን ሞገስ እንዳይጎለው ግርማ አጨብጭቡላት እመቤት ልሁን ሁነኛ ባወራ እመቤት ልሁን ሁነኛ ባወራ አይበቃም ይቆጣል አንድ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቅመሟና ብሩኬ ፍቅር እየሸተተኝ ነው እዛ ቤት ማለት ነው። በነገራችን ላይ ብዙ ቤቶች ፍቅር የሚሸቱኝ ቤቶች አሉና በመደዳው በጣም ሰርግ እንደሚበዛብን ቀጣይ ዓመት ይታየኛል። ስለዚህ ለሰርግ ወገባችንን ሁላችንም ወገባችን ጠበቅ ማድረግ አለብን። እሱም እንግዲህ ሄሉ፣ ጨረቃዎች፣ ሀይሚና ብሩኬ፣ ውፉና ፍቅርዬ በቅርቡ ቀለበት እንደሚኖር ነው እንግዲህ የምነግራችሁ ማለት ነው። እና ስለዚህ ቀጣይ ዓመት ሞቅ ያለ ሰርግ ስለሚኖርብን ወደ ሀገር የምንገባ ወገባችን ታጥቀን ለመዳር ዝግጁ መሆን አለብን ብዬ አስባለሁ። እንግዲህ በዛሬ ቪዲዮ ስለ ሀይሚ መወፈርም የተወራለ ኮሜንት ላይ ብቻ በጣም ደስ ብሎኛል። ግን ድንቡሽቡሽ ብላለች ሀይሚዬ፣ እየጨመረች ነው። ያው ይሄ ደግሞ ታውቃላችሁ የእድሜ ደረጃ ነው። ማንኛውም ሰው በደረጃው ስቴፑ እየተቀየረ ነው ሄዶ። ሲቀጥል ደግሞ ከጎናችሁ አንድ ጠንካራ ሰው ሲኖር ብዙ ነገራችሁ ይለወጣል ማለት ነው እና በጣም ደስ ብሎኛል ለውጣችሁን እያየሁኝ ስለሆነ። በዚህ አጋጣሚ እዚህ ጋር የምታዩት አንድ ኮሜንት አለ ማለት ነው። ወንድ ከሆንክ አንተ ፍቅርህን ግለጽላት እንደ ጓደኞችህ አበባ እንትን አይልም እያለ ነው ማለት ነው ይሄ ኮሜንት እንደምታዩት። በዚህ አጋጣሚ አስረግጬ የምነግራችሁ ነገር ብሩኬ ማለት ጀግና ወንድ ነው። ፍቅሩን ታየው ብሎ ሳይሆን መግለጽ የሚፈልገው በተግባር የሚያሳይ የዘመናችን ምርጥ ወንድ ነው። ይህንን 4 ነጥብ አስረግጬ እነግራችኋለሁ። ግዴታ ሚዲያ ላይ ወጥቶ አፈቀርኩሽ ፍቅሬን ተቀበይ እያለ መላላስ የለበትም። በተግባር እያሳያችሁ ያለው ምንድን ነው የምትፈልጉት? ከዚህ በላይ ግዴታ አፈቀርኩሽ ብሎ እናንተ ፊት ቀለበት፣ እናንተ ፊት የሆነ ነገር ማድረግ አለበት እንዴ? እኛ ፊት ሁሉ ነገር መዘርገፍ አለበት እንዴ? የለበትም እኮ። እኛ እኮ በደንብ እያሳዩን ነው እኮ እዚህ ጋር አሁን ፍቅራቸው በደንብ እያሳዩን እኮ ነው። እኛ አልገባ ብሎን እንጂ ማለት ከዚህ በላይ እንግዲህ ሰው ቀይ አበባ ለማን ነው የሚሰጠው? እስኪ ንገሩኝ። እኔ እንኳን ተሰጥቶኝ አያውቅም፣ ግን ሲሰጣቸው ስለማይ ማለት ነው። ለማን ነው የሚሰጠው? ይህን የመሰለ አበባ እየሰጠ ስንት ስጦታ ከእናቱ በፊት ለእሷ ሰርፕራይዝ እያደረገ ወንድ ልጅ እኮ ይህን የሚያደርገው እኮ ለእናንተ ትልቅ ቦታ ሲኖረው ነው ማለት ከእናት ጋር ትወዳደራለች እያልኩኝ ሳይሆን ለማንኛውም ነገር ደስተኛ ሆኖ ያን ነገር እንትን እያለ ነው። ገባችሁ? ስለዚህ ምን ልሁን ነው የምትሉት? ምን ካልሆነ ነው የምትሉት? እየገባኝ ስላልሆነ ነው። እና እኔ ግን ደስተኛ ነኝ። እንደዚህ ድብቅ ያለ ታየው ያልተባለ ወረት ያልቀየረው በጓደኝነት ተገናኝተው ህይወታቸው በፍቅር እየተመሰረተ በቃ ያለምንም ጥቅም የተመሰረተ ፍቅር ሲኖር ትጸናላችሁ። እንደዚህ በእያንዳንዱ መከሮቻችሁ ከጎናችሁ የሚኖር ሰው አይጠፋም። እና ፉፉና ፍቅርን እዩ አሁን ግልጽ በመሆኑ ስንት አይነት ፈተና እየደረሰባቸው ስለሆነ ብዙ ተጽዕኖዎች አሉባቸው እነሱ ላይ። በእርግጥ ግን የብዙ ነገሮች ልዩነትም አለ። ግን እንዳለ ሆኖ ደግሞ ፈተና በቃ ግልጽ የወጣ ፍቅር ፈተና ይበዛዋል ባጭሩ ማለት ነው። ስለዚህ ብሩኬና ሀይሚዬ በጣም ነው ደስ እያለኝ ያለው። በዚሁ ቀጥሉ። እኛ የምንፈልገው ፍቅሬን ተቀበይ ምናምን ሳይሆን ቀጥታ ወደ ገደለው ቀለበትና ሰርግ ነው የምንጠብቀው። እኔ በበኩሌ እንደዛ ነው። በእርግጠኝነት ሙሉ ፐርሰንት የሚወዷቸው ይህን ነው የሚመኙት እንጂ ወደድኩሽ ፍቅሬን ተቀበይ ምናምን እየተባሉ እንትን እንዲሉብን አንፈልግም። በቃ እኛ በግልጽ እያየን ስለሆነ ሂዱበት፣ ግፉበት ብለናል። ውዶቼ፣ ማሮቼ፣ ፍቅሮቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ አዲስ ነገር ሲኖር መለሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።